ለአማራ ታግያለሁ አለች። አንድ ቀንም ብራችሁ ለዚህ እንኳን አልጠቀማችሁ። እኔን ለመክሰስ ግን ኧረ የታውቀሽ ስለዚህ ጉዳይ ታውን ሌላ ጎላት ያቺን ስራ እንድትሰራ አድርጊያታለሁ። መሀይም ስለሆነች በደንብ እንድትገባበት አድርገናል። ይሄ ጉዳይ ጭንቅላቷን በሷ ቤት በጣም እኮ በቃ ተጠበሞታለች። መጠቀሟ ነው በሷ ቤት ስማርቱን አመንጣቷ ነው። እኔ አልቆምኩ እኔ ጋር የምታስገቡት ብር ዘንድሮ እንኳን ታክስ ከፍልበታል። ኮፒሊንክ ጋይዝ 6000 ሰው ኮፒሊንክ ጂጂ ተሻለቻችኋል። ጂጂ ተሻለቻችሁ። ሻምፓኝ እየበተነች ታዩስ አማራ ይቆርጣል ይገድላል እያለች እኛ ማንንም ጽፈን አስቀምጠናል። እንጀታችን ጆካ አንዳንድ ሰው ጀዝባ ሰው ሄለም ቤት ያለ ነው እንደሚመስላችሁ ሄለም የሚጣንቀያት ይላሉ። አብረን እናልቅስ እስቲ ጋይስ። ቆይ ኮፒሊንኩን አቀጣጥሉ። ታፕታፕ ራሱ የለም። እኔ በትልቁ ስላልሆንኩ ኮፒ ይገባኛል። እውነት ያ ሁላ ሰው ሲያልቅ ሻምፓኝ ሲበተን 7 ዓመት ያቺን ቁሻታ እየተፋውባት የቆምኩት ለአንተ አሁን የምትቀልዱበት ዘራችሁ ላይ ነው አይደል? ችግር የለም ተይው። በድሮንም እየተገደለ ነው። እኛ ጊዜ ያለው የትግራይ ተወላጅ ናችሁ ብላችሁ ነው ሌላ ነገር ውስጥ የገባችሁት። በእናቴ ትግራይ በአባቴ የሸዋ ኦሮሞ ነኝ። የሸዋ ሰላሌው ለዛው ታደሳ ብሩ ነኝ። ያ ይቆሙልሻ። አብይ መጥቶ ይቆምልሽ። አብይ ያስፈታል። እኛም ከይዛለ ግን ለእናንተ ዘንድሮ እንኳን ታክስ ከፍላለሁ። ለማንም ሸርሙጣ ለነ ጆከርና ለነ እቺ እናቷን የበጃች ሸርሙጣ ይታው ጆከር ሸርሙጣ እዚህ ላይ ግን ልንገርህ ጆከር አንተና እሱ ገብቶቹ ያ እኔ ደግሞ አየር ላይ መልስ ልስጥ። ቀሰመን ቢላ እኔ ነኝ እንድትከሰሽ ያደረኩት ተባለ። እግሩ ይቆረጣል እየተባለ እኔ ስቆም ብር አለን ብላችሁ እንኳን ማህበረሰባችሁ አሳዝኗችሁ ክስ ስመሰርቱ አላየሁ። ግን አንጀት ለነብሳችሁ ስትሉ ግን የእናንተን ክብር ነው የምታስቀድሙት። በህዝባችን እኛ ጊዜ ያለን አማራ መቼ እንደሚከበር አንቺ አትነግሪንም። ጥላታችንን አንረሳም። አንቺ ዋና ቀንደኛ ጥላታችን አንዱ አንቺ ነው። እሱን ተይውማ። ቆይሽ ለህዝብማ እኔ ነኝ የቆምኩት። ሜት ቆመሽ ማንኛውም ልጆችን እየመረጥሽ ላዋረርሽ አንድ ኦሮሞ ነክተሽ ዮኒ ማኛ የሚባለው አማራ ላይ ሲያላግጥ ብሔር ብሔረሰብ ላይ ሲያላግጥ እዚህ ሚዲያ ላይ አንገቴን ሰጥቼ የቆምኩት እኔ ነኝ። ደረሰኝ እያንዳንዱን እሰጣችኋለሁ። 1.7 ሚሊዮን ብር በእኔ ስም ነው የገባው። ችግር የለውም። ጆከር በፈጠረ እናዳምጣት። ቆይ እናዳምጣት። ለራሳችሁ ስም ግን ስማችሁ እንዲጠራ በጣም ተሯሯጣችሁ። ለህዝባችሁ ግን እንዳልቆማችሁን ያሳየን። ባይዘው ለህዝብ እኔ ነኝ የቆምኩት። እኔ ከጂጂ ጋር እንደዚህ ጥርስና አፍ የሆን ነው። እንዴት ዜጋ ሲገደል ሻምፓኝ ትከፍቻለሽ የሚለው ፖይንት። ዘንድሮም ጠላቴ ናት። ማን ሞትሽን ኦሮሞ ላይ ሲታላግጥ የቆሙት አሁን እኮ የአማራ ህዝብ ነው ለመነው እኮ ተዋት ኧረ ማንም አይለመናትም። ቃል ለምድር ለሰማይ ስማ ቆይ አዳምጣት እናዳምጣት። ብሔር ብሔረሰብ ላይ የሚያደርጉት ጥላቻ እነሱን እግር በእግር እየሄድኩኝ ለህዝብ አሳልፌ ስለሰጠሁ። እናንተ ግን ዘንድሮ ብር ስላላችሁ ብር ካላችሁ ለምንድን ነው ለዘራችሁ እንደዚህ የሚያደርገው? ጋይስ ቪዲዮን እንዳለ ላኩልኝ ፕሊስ። ወለጋ ላይ ሄዳ ኦሮሞኛ የማይችል
በባዶ እግሩ መሄዶን አባቴን እንዴት ወለጋ ላይ ቆማ አማርኛ አትናገርም ብላ እንደዛ ስትዝትበት እኔ ደብኩኝ አንገቴን የሰጠሁት። እሷን ከመሳሰሉ ቁሻሻ ጭንቅላት ያለችው የእሷ አቋም አራማጅ ጋር እንዴት ያይዤ ማለት ነው። እኔ ነኝ ብሬን ያወጣሁት። ሚዲያ ላይ ያለም እዚህ ሀገር ላይ ልታለቅስ ነው። አልቻልኩም። ከእነ መረጃ ያሰጣችኋለሁ። ስትፈልጉ ከጎንደር ዩኒቨርሲቲ፣ ስትፈልጉ ከእብናት፣ ስትፈልጉ ከወሎ፣ ስትፈልጉ እኔ እሰጣችኋለሁ። እንድሮም እኔ ታክሲ አልቻልኩም። አብሬ እያለቀስኩ ነው። ፔፓልና ቀርጿት ጆከር ዝም እንበልና ቪዲዮ ቀርጿ በፈጠራችሁ ኖ ሪከርደሮች አሉ። እዛ ሪከርደር ሪከርደር አለን ምን አደከመ? ዝም ብለህ አውራ። ሪከርድ አለን እኮ ሪከርድ እኔ ግን ለህዝብ የቆምኩት እኔ ነበር። ለአንተ ተሰደድኩበት የምትለው ማህበረሰብ የቆምኩት እኔ ነኝ። እውነት ነው። ተሰድቦ ተሰድቦ ትገድያለሽ እስከምባል ድረስ እውነት ጋሼ እኔ ነኝ እንልክልሃለን። ለማን የቆምኩት ብዬ ነው። ይችላል ወርቁ ይችላል ወርቁ ይችላል። መድኃኒዓለም እኔ ታክስ ተመልሶ ይችላል። እኔ ግን አማራ የቆምኩት ወዮኒ እናስገባው። አንድ ሰው ላሰው ይችላል ወርቁ ዮኒና ይችላል። ማኛውና እኔ በባህር የመጣው ሰው ነኝ። ምን የመሰለ ቤተሰብ ነው። ቤት ላይ አንበሳ መወርድ ይችላል። እኔ ቤተሰብ ዘነጡ በልልኝ አባት ዘነጡ በህይወታችን አለቀች። ዘነጡ ዛሬ ጂጂ ትዝ አለች። አዳም ስማ ዮኒ ማኛ እያለች የኔ ዘር ማን እንደሆነ ማንም ሰው ሳያውቅ እኔም ራሱ አይምሮ ላይ መጥቶ ሳያውቅ እናንተ ለግል ክብራችሁ ግን ዛሬ ተሯሯጣችሁ። እኔ ግን ተሰድቼለታለሁ ስለምትሉት ማህበረሰብ ነው ስቆም የነበረው ማህበረሰብን ወክዬ። እሺ ግን የማንም ሸርሙጣ የማንም የናይጄሪያ ቆሻሻ የምታገራብት እንደነ ጆከር ዘርን ሰድቦ የማይጠግብ ከጂጂ የማይተናነስ እኔ ነኝ ያስከሰስኩሽ። እኔና ዮኒ ነኝ ያስከሰስኩሽ። ተቀግልኩ ንገሪ ቁጥሬን እንዳስከትላችሁ ጊዜ እየሰጣችሁ የምታሰድቡኝ እናንተ ናችሁ። እሺ ሄለን መገደል አለባት ተብዬ አድራሻውን ላይ ተለቀቀው እኔ ነኝ። ምክንያቱም ለማህበረሰብ ስለቆምኩ ጆከር አንተ የለመነችበትን ቮይስ ልክልሃለሁ። ለግሌ ብቆምማ አይሰማል ጉዳይ አይደለም። ስፈልግ ወደ ትግራይ ስፈልግ ወደ እኔ ነኝ ያለ ቱለማ ኦሮሞ ነኝ። አባቴ ቱለማ ኦሮሞ ታደሳ ብሩ ነው። 40-50 ዓመቱ ሀገርን ሲያገለግል የነበረ አባት ነው ያለ። ቁሻሻዎች አንድ መሆናችንን ረስታው ነው አይደል? እቺ ዝምባ ዮኒን ታግያለሁ አለች እኮ ታክስ አልተከፈለልኝም። እኔ ያልተመለሰ መልሺ ነው የምባለው ሁልቅ። ምክንያቱም እያንዳንዱ ሰው ጎፈንድ ላይ የሚያስገባው ስላላስመዘገብኩ እኔ ነኝ የምከፍልበት። ልክ ላለው እያንዳንዱን ዝርዝር ማለት ነው። ለግሌ ብቆም ኖሮ 5 ዩቱቤ ላይ አይዘጋብኝም ነበር። 5 ዩቱቤ የተዘጋብኝ እንዴ! እኔ ሰሜንን የታበታችሁ ነው የማውቃችሁ። የታውቃችኋል? ሰማይነት አሁን ጎጃሜ ልትሆን ነው እንዴ? ጎጃም እኮ አለች እኮ ጎጃም መቻል ዳሞቴ ነኝ አለች እኮ ዳሞት አንድ ቀንም ብራችሁ ለዚህ እንኳን አልጠቀማችሁ። እኔን ለመክሰስ ግን ኧረ የታውቀሽ ስለዚህ ጉዳይ ታውን ሌላ ጎላ አትግቢ። እኔን ለመክሰስ ዝም በሏት። ትለፍልፍ መቅዳት ነው። ኖ ሪከርደሮች ያስመለሳችሁ ይመስል መቅዳት ሪከርደሮች አሉ። እናደርሳለን ለሚመለከተው አካል። እንዳትከፍቺ እሺ ሚጣ ሪከርድ እንዳትከፍቺ።
እሺ የለመነችበትን ኤቪደንስ ነው። እሺ እንዳከ ኖ አንከፍም። ያና ወርቁን ስትለምን አለኝ ቮይስ ነው እሱ አይከፈትም። እሱ በውስጥ የነበረ ወደ ውጭ አይወጣም። እሱ አይላክ ለሌላ ሰው እንዳትል ወጣ ሰው ነው ብላለች እናቴ። አይ አልክም አለኝ ሰውነቱ እንኳን ወይ ሚውት አድርጊ ሳይለብስ በጅምላ ለተቀበረው ላይ ሻምፓኝ ስትበትን ያኔ ነው ጥርስ ውስጥ ያስገባው። ያኔ ጀምሬ ነው ዘንድሮ ዋጋ ያስከፈልኳት። ጂጂ ገና ድዷን አስቀራታለሁ። መች ድላግ በጂጂ ባደረኩት ኤኒታይም ደስተኛ ጂጂ ዱባይ እየተዝናናች እንደሆነ ነገር እናንተ ለግል ክብራችሁ ተንቆራችሁ ማርታ ይቅርታ ጠየቀች። ገብቶሻል። እኔ ለሰው ማልቀስ ይቅርታ ጠይቃ ነው። ከካደች እሷ መረጃ ግዴታ ነው ተካድ ሁሌ ቆሙ የሚያስብ ሰዎች ነኝ እኔ እዚቹ ሚዲያ ላይ ባለውበት እድሜ ማለት ያ ስትነግዱና ተሰደድን ከሀገር ስትሉ አማራነቴን ትላላችሁ፣ ግን ለራሳችሁ ነው ክስ ስመሰርቱ ያየ ነው። አማራ መስደብ አይደለም። እስተ ወለጋ ድረስ ሄዳ ሽጉጥ ደቅና ስታናግረው ቪዲዮ እያለን እየተናገረን አንድ ቀንም እንቅስቃሴ አልጀመራችም። ግን ስትነግዱ በዘር ነው። እኔ ግን ለዘር ነው የቆምኩት፣ ለህዝብ ነው የቆምኩት። ገብቷችኋል? እቺ የምታዩት ምጥርጥሬ እናንተ ያላረጋችሁት እኔ አድርጌያለሁ ነበር። ለህዝብ ቆማ ነበር እንደ አንበሳ አምጡ ስትል የነበረው እቺ ሰውዬው ለማን ብሎ ከሀገር ተሰድቶ አሁን አንቺ ስለምን ለህዝብ ቆማ ነበር አንበሳ ስለምን የነበረው በፈለግሽበት መንገድ እስኪ ማን የሆነ የተሰደበ በሷ አንቺን ቆሻሻ እስኪ አንድ ደቂቃ አብዲ ሚውት እናድርግ። ማን ነበር የሚሰደብ እዛ ቤት? ሌላ ቤት ራቁት ፎቶ አላት ምናምን ብላ ሄዳብኛለች። ትቀልዳለህ እንዴ? እኔ ብዙ መረጃው አለኝ። ከፈለገች አውቀዋለሁ። መቤቴ ስትለምን አልቅሳ እያለች ስትለምን ኤታ አባታች ዝምባ እንደ ግለሰብ የግለሰብን ትተን የህዝብ ልጅ የሆነውን ከነካች በኋላ ምን መፍጠር ያስፈልጋል? እንደዛም ግን የቆምኩት ያኔ ለእብናት ነው ሄጄ እህል ስሰጥ የነበረው ለወሎ ስሰጥ ነበር። እኔ ሰሜንን አላውቀውም። እሺ ያ ለግሎ ክብር እንደቆሙት ምን አለ ከመጡበት ማህበረሰብ ቢቆሙ እንዳ ለመጣበት ማህበረሰብ እኮ ነው። ስንት ነገር ደፍቶ ሀገር አይ ለሱዳን ነበር እስከዛሬ ቆሙ። ሀብትና ንብረቱን ጥሎ የወጣው እኮ ለህዝብ ለሱዳን ነበር የሚቆመው። ወርቋ ለእሷ ቤት እኮ እየተናገረች እኮ ነው። ለሱዳን ነው ሀገሩን ጥሎ ይወጣ። እሺ ያ የሚነገረውን ነግሬያቸዋለሁ። ከዛ በኋላ የፈለጉበት ሰማይ ቤት መሄድ ትችላላችሁ። በለቲ አንዴ ነው ከልቤ ቀረብ ብዬ ሰው ማናገር። ያን ካልተረዳው ስሜቱን የማይረዳን ሰው ከዛ ሰው ጋር እኔ ምንም ስመላለሳለሁ። እዛ ሴት ያ ጨርሻለሁ። እስከ ዛሬ በሰው ሞራል ላይ ስትጫወት የነበረች ዝምባም ዛሬ ስለ ሞራል ታወራለች። አብዲ ሚውት አድርገው። በቃን፣ ሰለቸችን። እንዴ በቃን። ቆይ እንስማት፣ ታልቅስ። ከዛሬ ውጭ እድል ስለሌላት እና ወደ ሀሳብ እንገባለን። እየጨረሰች ነው። አትጨርስም። እሷ 6 ሰዓት ነው የምታወራው። አመት ነው የምታወራው። ጠብቋት። እንዴ 6 ሰዓት ነው የምታወራው። ምን ስራ አላት እንዴ? ተሰርባችኋል እያለች ነው። መረጃ ላይ እያለች ነው። ስሙት። ቆይ ነቃዮች እንቀላችሁ እንደ ሄለኗ ስንቱ ሚውት ነው። ክፈታታ አለቀሰች። እዚህ ሁላ ሰው ሄለንን የመረጣችሁት ስታዩኝ
የበላችሁን አንበሳማ ማስመለስ አለብን ቤተሰብ። አንበሳ አንተ ይመለስ። ግን ወር ሳይቆይ የሳራ እርግማን እንደዚህ ያስለቅሳት አደባባይ ላይ ይሆን? ማግኒቲ ወጪውን ጠቅላላ እንደምትከፍል ታውቃለህ? የወርቁን ወጪ ምን የወርቁን ብቻ የኛም አለበት እንጂ የኛም ወጪ አለ፣ ኪሳራ አለ። የኛም ወጪ አለ፣ ኪሳራ አለ። ለማኛው ተቆይ እዮዳብ ዮኒ ማኛ ስላየው እኮ ነው እዛ ጊፍት የሚሰጠው እርግጠኛ ነኝ። ዮኒን እዚህ ስላየው አንተ ራሱ አይቀርልህም ጉትዬ። አንተ ስላየህ ያ ጊፍት ይሰጣል ታውቃለህ። ሄዶ በቀጣይ ጉቶ እንደዛ ናት እኮ አባል ጉቶማ አይቀርልህም እንዴ? እሱማ አይቀርለት ጉቶ። እኔ ኢንፎርሜሽን አቀብያለሁ አታስቡ። ለሚከተለው አካል ሙሉ መረጃ እየሰጠን ነው። ሽንቱን ነው የምናመጣው። ቀጣይ በዚህ ሳምንት ወደ ዱባይ ነው ማግኘት ዘመቻው። ዱባይ ነው። ዱባይ ገቢ የሚሰዋል። ዱባይማ መጨረስ አለበት። ዋናው እዛ ነው መፍለቂያው እዛ። ከዛ በኋላ ይሄ ጉቶ የዱባዮች ደግሞ ሪከርዳቸውን ያስኩት ነው። ሞዴሬተሮች በስነ ስርዓት ይቅርታ ልትጠይቅ እኮ ነው የገባችው። ግን አይተሃል፣ በተቃራኒ እንደተሳደበች አይታችሁ። ጠየቀች እኮ ቅድም ጠየቀችና አልቅሳ ከዛ ፖለቲካ ሰራች፣ በኋላ ተሳደበች። አንተ ለራስህ ስትል ነው ሀብትህ ስላለ ህዝብ ሲገደል ምን ሲል አንድ ነገር አድርገህ የማታውቀውን አሁን ለራስህ ስትል ከሰስክ ብላለች። ይዘናል ኤቪደንስ። መሀል አዲስ አበባ ወርቁ አይተህ ነው። መሀል አዲስ አበባ ተቀምጦ ዛሬ እየተንሸራሸረ ንብረቱን አስጠብቆ እየተንቀሳቀሰ ነው በሷ ቤት። ስሚ ቤትዬ፣ ማን ያየ ማን ያርዳ ያየ ማን ይቅበር ምናምን የሚባል ነገር አለ። እኛ ጎንደር አካባቢ መጥቶ አይተናል የዛሬ 5 ዓመት። ኧረ እሱን በትኑ የወጣ እሱ አይደለ ግን ጉሩምቧን ታንካ ስለሆነ የወጣቸው አላስችላታልና ይቅርታውን እንደገና በስድብ ለወሰችው። መልሳ ተሳደበች። ሌላ ጉዳይ ሰማችኋት ያለችው? አዎ ስሜ የተጠራው ከጆከርና ከጉቺ ጋር አይደለም ከሀገር ባለ ሀብት ጋር ነውና ደስተኛ ነኝ እያለች ነው። ክሱ እኮ ገና መጀመሩ ነው። ያልገባት ነገር እኮ ገና በብዙ ነገር ነው የምትጠየቀው። አያ ያወዳደራችሁ መሰላችሁ እንዴ ከዮኒ ጋር እንዴ? ለምን እንደምትጽፉ እንጂ ጋይስ አቦታውን ዮኒም ጆከርም ማንም አሁን እዚህ ጋር ያለ ነው። እኛንና አድራሾቹ እንዲደረግ እንዲፈጸም እንዲከበር እሷ ላየሽም አድራሾቹ እኛንን እንዲደረግ አስፈጻሚዎቹ እኛንን ዋናዎቹ እኛንን። እሱ ማየት አይቶሽ የቲክታክ ማፔሎ ይሄን ማወቅ አለብን። የኔ ክብር እንትን የሚያደርግ ወይም ደግሞ ፍርሃት መስሏችሁ ነው? ለኔ እኮ ክብር እሷን ማየት ያካታለች። ዝምባ የታውቋት ይችን ኮተት ሆኒ በሶሻል ሚዲያ ብቻ መሰለህ እንደ አንበሳ የጠየቀችው በውስጥ ሚዲያ እኮ ነው። ሚስጥርህን እንዳላወጣ ድፍረቷ ደስ የሚል እኮ ነው በጣም። አንበሳው ነው መጣባት አይደል? ለአንበሳ ስጠኝ ይባል። እስከ ዛሬ የበላችሁን አንበሳ እኮ ነው የሚያስከፍለው። አንበሳው ነው መጣ ከሚሊዮነር ጋር ነው ከአንድ ድሃ ቂጥን ከጣልከው ቆሻሻ ጋር ፓንት እንኳን በስነ ስርዓት ከማትለብስ ጋር ስሜ የተጠራ መሰላችሁ? ለኔ እኮ ክብሬ ነው። ደስ የሚል ስቃይ ታውቃላችሁ? የቴዲ አፍሮን ዘፈን ደስ የሚል ስቃይ ልሏታል። ስንት ነገር ነው የምትለው በፈጣሪ ስቃይሽን አበዛው። ዮኒ ስማት ምን ያህል እድሜ ልክ ለፍልፈ እንደምትናቅ የምታውቀው አስታውሰው ልክሰስ ያለን ሰው እንኳን የለም። እኔ ግን ይህን ያህል ክብር ያለው ትልቅ ባለ ሀብት ነው ሄለንን ከሰሳት ተብሎ ስሜ አብሮ የተጠራው አሎ ነው ያውርተሽ ነው ታዲያ ምንድነው? ዮኒ ምን አረገች?
አይተዋልሽ መሰለኝ ኢንሳይደሮቿ ነግሯታል። አሁንማ በቃልሽ ማን ከሰሳ ሲባል እኮ አስበዋል። ብርቅዬ ባላብ ትልቅ ስም በሱ ደረጃ ያሉ ሰዎች እሳቸው ስማቸው ሲባል እኔም ስም አብሮ ይጠራል። ለእኔ እኮ ክብር ግን እነሱ እንደዚህ አይነት ቦታ አሁንም መገኘት የለባቸው። አይ ቦታ ይሄ ነው ካሉ እኔም ከባለቤቱ በላይ የሚያውቅ ቡዳ ነው። ምንም ማድረግ አልችልም። ጂጂም ዮኒም የተናቃችሁ መሆናችሁን በዚህ ወቁ። እኔ ቢያንስ እከበራለሁ፣ ያከብረኛል። ያ ግን ትንሽ መስዋዕት ከፍዬበታለሁ የተባለው ማህበረሰብ የመጣውበት ቤተሰብ እንዴት በእንደዚህ አይነት ደረጃ እልቂ ሲታወጅበት ምን ሲል አንዱን ሰው እንኳን ፖለቲካ መንግስት ላይ ማውራት ሌላ ነው፣ ህዝብ ላይ እልቂትንና ማንቋሸሽን ምናምን የተከለከለ ነው። ምንድን ነው ብሬን ጭነቀው ከተባለ ምን ነው? በማህበረሰቡም ደግሞ የበለጠ ክብር እንዲኖር ዋይ ጂጂ ላይ ነገር አላረጋችሁ? ሀፒ ያጠገባችሁ አለ። ታፕ ኮፒ ሊንክ አድርጉ። እኛ እዚህ እርምጃ እየወሰድን ለማላውቃቸው ሴቶች እሺ፣ ያ መተዛዘብ ሁሉም የሚያስጨንቀው የግሉ ድራማው እንጂ ማንነቱ ብሔረሰቡ እንዳልሆነ ነው የገባኝ። ያ ለእኔ ክብሬ ቅማልሽን ቅመይ እባክሽ ታይ። አሁንም በቃ እኔ ያልገባኝ ነገር ጆከር፣ እቺ ሴትዮ እንግዲህ አሁን ስም ሜንሽን የምታደርጋቸው ሰዎች እኮ እንደ ማህበረሰብ ነው እንግዲህ ጥፋትም ካጠፉ አይደል እንዴ? ወርቁን እኮ ፐርሰናል ነው አታክ ያደረገችው። ምንድን ነው እያወራች ያለችው? አሁን እኮ ሪካርድ አድርጉ። አሁንም ሪካርድ ለማች ገባታል። እቺ ደነዝ አንተም ሌላ እንደገና ድራማ ፈልጋለሁ። ሪካርደሮች ቁጭ ብለው እያረጉ ነው አሉ። በቃ ማች ገባታል። እቺ መሀይም በግለሰብ ደረጃ ሴት ይደበድባል፣ በሽታ አለበት ምናምን ብላ የቀበጣጠረች እብድ። መጀመሪያ ጊዜ ስደውልልኝ ኮፒ ሊንክ ጋይስ አንበሳ ወላ ምናምን ነገር ምንም ሳይኖር ከልቤ ነው። እንደዚህ አይነት ሰዎች ጋር እንደዚህ ነው ሚዲያ እንኳን ካልገባት ብዬ ምናልባት እንደዚህ ነው እነሱ እንደዚህ ነው የሚሉት ይሄ ምናምን ብዬ እኔ የተሰደብኩበትን ሁሉ ነገር አሳየው። እሺ ብላይ መታ ድራማ ሰርታ እንትና የጀልባ ጥንቴ ናት ምናምን እያለች እኔን እንትን ታርጌቱ ስለማስገባት ቁጭ ብላ ገስት እያስገባች ስታሰድበኝ ስትል ከዛ በኋላ ነው ለምን አምኜ ከልቤ ያናግሪያት ነበር። ያንንም ሪከርድ አድርገዋለች። ባለፈው ስታሰማ ነበር። ያ ዛሴ ምክንያቱም ለዚህ ነው ብዬ ተናግሬያለሁ። በዚህ ሰዓት ሞዴሬተር ስጪ ምናምን ትላላችሁ። ከነው የማውቃችሁ ነው የምትጠይቁኝ። አንዳንድ ሰው ጀዝባ ነው እንዴ? ሃይላይት ያሉት ማን እንደጻፍሽም አላውቅም። እንዴት ነው አንቺን ፈልጌ በዚህ ሰዓት ሞዴሬተር ማድረግሽ? ማናቸውን የጻፋችሁ? ወይ እናንተ ከተረፋችሁ ላይ ነው በእንደዚህ አይነት በላቀላ ብር እያወጣችሁ ያላችሁት። እኔ ከሌሌ ላይ ነው እናንተ በምትነግዱበት ማህበረሰብ ላይ ልኬላችኋለሁ። እያንዳንዱን ደረሰኝ ከሌሌ ላይ ነው። ለማላውቀው ሰሜንን እኔ አላውቀው ሄጄም አላውቅም። ስንት ዓመት በምቆ 5 ዩቱብ የተዘጋው እኔ ለአማራ ስቆም አታውቅም እንደ ግን ንብረቱን በትኖ ከሀገር መውጣት
ለማህበረሰቡ ሚዲያ ላይ ታውቂያለሽ፣ ከማህበረሰቡ ጋር ልታነካከው ወርቁ አይተነውን በአማራ ህዝብ ልታስጠላ ነው። ይቺ ቆዳ ይቺ ሰምቶ የሚጠላል። አይ የለም ግን እንደዛ እኮ ነው ዝምባ። እቺ የዝምባ አውሮፕላን ማረፊያ ብሏል ከበበው ገዳ። ግን ሴትዮዋማ ደንቆሮ ናት ይሆኒ። ኧረ መሀይም ናት። ለዚህ እኮ ነው ልኳን የገባው። እንደ ሳራ መውጫ መግቢያውን የማያውቅ መስሏት እኮ ነው። ሳራንማ ገንዘብ ተቀበለቻት እንደፈለገች እያደረገች አይደል? ሳምንት ደም አስለቅሳታለች። ሳምንት ደም እኮ ነው ያስለቀሰቻት። ዮዳብም አስለቅሷታል። ምን እሷማ ማታለቅስበታል እንዴ? እንደዚህ አይነት ጀግና ሲሆን ግን ይዘቀዝቃል። ለብሩ ማይሳሳ ለምን ለክብሩ ማይሳሳ ዘግዝቆ ያሳያል። እንደዚህ አይነት እንጂ በውስጥ አያለቅስም። ይሄ ነው በቃ በተግባር። እኔ እዚህ ሚዲያ ላይ እያያችሁኝ የተቀየርኩ ሰው ነኝ። እያያችሁኝ ሰይጣን ያደርጋችሁኝ እናንተ ናችሁ። ምክንያቱም እንደዛ ናችሁ። ያ ዘር ምን እንደሆነ ራሱ የነገራችሁኝ እናንተ ናችሁ። እኔ ዘሬማ እንደሆነ እኔ ራሱ እርግጠኛ አይደለሁ። ዛ ሴት ለማንኛውም ሄለንን መክሰስ ኤርትራን ማስመለስ አይነት ስሜት ከተሰማችሁ ፕሊስ ሂዱበት። አንዴ ተናግሬ ጨርሻለሁ። ለእናንተ የመጨረሻ ስኬታችሁ የመጨረሻ የጀግንነት መጠሪያ ማዳሊያ የሚያሰጣችሁ ደረታችሁን ከፍ አድርጎ መቀጣጫ ስለምናደርግሽ ነው። ዝንቦ ንገሩልኝ፣ መቀጣጫ እንድትሆኑ ግርማ ሞገሳችሁን እንዳይቀነስ የኔን ማድረግ የእናንተ የመጨረሻ ታርጌታችሁ ከሆነ የህይወታችሁ የስኬት ከሆነ ገባችሁ? ፕሊስ ይሄ ስኬታችሁ እንዲያበቃ ስለማልፈልግ ግርማ ሞገሳችሁ እንደዚሁ እንደተደፋባችሁ እንዲቀር ይሄን ነገር በመተው እንዳትኳሸሹ ወይም ደግሞ ይሄ የጀግንነት እንትናችሁን የሚቀንስባችሁ ከሆነ ፕሊስ እንዳይቀንስባችሁ። ምክንያቱም እናንተ ናችሁ ግርማ ሞገስ ሲኖራችሁ የምትታዩት። ምክንያቱም ብር አላችሁ። እኛስ ቂጣችንን የጣልን ፓንት እንኳን እየሰፋ የምንለብስ ሰዎች ነን። እሱም ብለሻል መጀመሪያ ፊሽን ስከፍቺ። እኔ ከልቤ ስናገር ብዙ ጊዜ ታሪክ አላወራም እላለሁ። የኔን ታሪክ አልናገርም። ስናገር እንትን ስለመሆን እልህ ውስጥ ገባና አለቅሳለሁ። ለዛ ታሪኬን አልናገርም ብዬ ሁሌ አቆማለሁ። ከልቤ ስላወራው እንባዬ የመጣው እኔ ከልቤ ሳወራ እንደዚህ። መጀመሪያ ለምን እንባሽ አልመጣም ስትናገር? ስለ ታሪኬ እንደ ሀሳብ ቢያቀብሏት ጥሩ አይደለም? በዛ አጋጣሚ በነጅቦ ለምን አይሰጡሽም? አይዞሽ አውሪ ተብላ ስታወራ ዛሬ እነሱ ያውጧት። የስንቱን ትዳር የስንቱን ጉድ አውጣለሁ እያለች ዝምባም ስታናፋ ሲሏት ጀግና ነኝ ትናገረው ሲሏት እኮ ነው። ቪዲዮ ማህበር ፈጠረ። እኔ ለምን ነው መጨረሻ ከዚህ በኋላ አዳምጧት እኔ እንድታነሱ ጥሪ ምን አባቷን አዳምጣለሁ ይችላል። እንደውም በቃ ምን ታርጋት 10 ሰዓት እንዝመት እንደ ይቺን እድ ጆዋናም ደግሞ 10 ሰዓት ልትሰማ ነው እካክ ይሁን። አሁን እኮ የባሰ እኮ ሌላ እኮ ተሳድባ እኮ ለማህበረሰብ እኔ ፈጣሪ ምስክሬ መሴጅ ከአንዳንድ ነው የማደርሰው። ደግሞ መልሳ የሰጠችው ስቃዩ ነው የሚበዛው። አሁን ለማየት ያብቃችሁ፣ ስቃዩ ይበዛል። አፍልታ ነበር ማንም ያልደረሰባት። እኛስ እሺ እንላላሳለን። ገባ ያልተደረሰ በምንም ቦታ የሌለ ሰው ነው የተሳፈጠችው። እንደ ሳራ መስላት ማለት ነው። በጣም ሳራ መስላት አለች። ሳራ ምንም ከነባሏም እውቀት ቢኖራቸው ይህን ነገር ማድረግ ይችሉ ነበር። ሳንቲሙን ይዘዋል፣ የት እንደሚካሄድ አያውቁት። እውቀት የለም። እውቀት ያለው ሰው ብቃት ያለው እንዴት አድርጎ አፈርድሜ እንደሚያበላ ያሳያል። ዱባዮች ደግሞ አለቀላችሁ። የዱባይ የተግማማ ገረዶች ስለሆናችሁ ለእናንተ ቀላል። ዋናው አውሮፓ ላይ ያለውን አቅም ነው የተሰበረው። ዱባይ ተገባላችሁ። ምድረ ዘንባ ስለ ወርቋ አይተነው ያወራሽ በሙሉ እካክ
ዲፖርት ተደርገሽ ኢትዮጵያ ትገኛለች፣ ታኪያለሽ። ከዛ ይህንን ነገር ንገራቸው ዮኒ። በውስጥ በኩል የነሱ የዱባዮች ደግሞ ህሜታቸው በአጠቃላይ በውስጥ በኩል እልክልሃለሁ፣ ሪከርዱን ራሱ በአጠቃላይ ሪከርዱን ለእኔ ደርሶኛል፣ ሰብስቤ ይዣለሁ። ቀን ነበር እኔ ላክልኝ ብቻ እኔ አድርሻለሁ፣ ሁሉንም አድርሻለሁ። አዎ ለሚገባው አካል እናደርሰዋለን። የዱባይ ልቃሚዎች ታያላችሁ፣ ምድረ ልቃሚ ታገኘዋለች። ከዚህ በኋላ ታገኛለች። የሚነካ ሰው አለ፣ የማይነካ ሰው አለ። ያልደረሰ እዚህ መጥቶ የማይለፋለፍ ምንም ማይል ሰው በክብሩ የተቀመጠን ሰው መንካት መሬት እንደሚያስገባ ታያላችሁ፣ አቅም ታያላችሁ። መቺን ዝምባም ማንም አስለቅሷት አያውቅም። ማንም እንዲህ ብሏት አያውቅም። እያመጣች ገንዘብ ስትቀበላችሁ ነበር። ምድረ አጨብጫቢ ዝምባም ሁላ ገንዘብ አምጡ እያለች ነበረ። እኔ እንዳልሳደብ ክፈሉኝ እያለች ነበር። ጉድ ላውጣላችሁ ክፈሉኝ እያለች ነበር። የሰውን ትዳር ለመበተል ስንት ነገር ስታደርግ ነበር። የፖለቲካ ጉዳይ አይደለም፣ የሀገር ጉዳይ አይደለም፣ የምን ጉዳይ አይደለም ስታወራ የነበረው። ሰሞኑን በሙሉ ስትበጠረቀ የነበረው የሀገር ጉዳይ አልነበረም። የሰውን ልጅ ነበር ደም ስታስለቅሰ የነበረው። ይቼ ዝምባም ዘር ታይዋለች፣ ታይዋለች። ተገኝተሻል። እስከ መጨረሻው መቀመቅ ነው የምትገቢው። ቃል ለምድር ለሰማይ። ትግር ለህዝቡ የታገለ ማንንም እኔ አድናቂ ነኝ። ማንም ለህዝቡ የታገለን ማንም ለህዝብ ታገልኩ ትላለች። እንደቺ ቆዳ ዘንባ የት ቦታ ነው ለእኛ ነው የታገለች? አማራ ህዝብ ላይ አልነበረም ሲቀልድበት የነበረው? የት ቦታ የት ቦታ? እዚህ ከመጣች ጀምሮ የሰው ስም ስትቦጭቅ አይደል የምትውለው? ስለ ሀገር ጉዳይ ስለምን ጉዳይ ስለምን አንስታ ታውቃለች? ይቺ ሌባ። ግን የሚያሳዝነው ይሄ ዮኒ በአማራ ስም ገንዘብ ሰብስባ ከነበረ በተፈናቃዮች ስም ጎፈንድሚ ከፍታ ከነበረ እንደውም መጠየቅ አለባት። ስንት ብር የት ቦታ ነው? ጆካ ነው እንጂ መድረክ አንዳንድ ምስኪን አማራ ለሚያ አለች እኮ ጎፈንድሚ እስካሁን ድረስ ታክስ ያስከፍለኛል ሀገሬ ላይ ጎፈንድሚ ከፍቼ ነበር ብላለች። ጎፈንድሚ ከከፈተች እንደውም በዚህ ህዝብ ስም ስንት ብር ነው የሰበሰበችው? የታደረሰችው? መጠየቅ አለባት። በዚህ የአማራ ልጆች የተደው ነው እሷ የምትሰበስበው ማለት ሆኗል። እንግዲህ ይሁን ያለች እኮ ባለች እኮ በደንብ እኮ በራሷ ያለችው በራሷ ያለች እኮ ይህን ደግሞ ያስጠይቃል። ዮኒ መሀይም መሆኗን የምታውቀው ለግል ጥቅም ስትል ለህዝብ ሳትታገል ብላ መናገር ማለት ለህዝቡ ብሎ ነው ያለውን ንብረቱን ጥሎ ከሀገር የተሰደደ እና ለማን ብሎ ነው? ለህዝብ ባይሆን ጆካ በሷ ቤት እኮ ማቀሳሰሯ ነው። ማህበረሰብ ጋር ማገናኘቷ በሷ ቤት እኮ ለራስህ ሲሆን ዝምባ ማምኖ ከህዝብ ይጣላል። ከወርቋ የተነው ይኸውልህ ማማኝቲ ለግልክ ሲሆን መታ ኤሮፕ ድረስ ከሰስከኝ። ጂጂኪያ ግን ማህበረሰብን ሰድባ እንዴት አልከሰስካትም ነው? አየህ አልከሰስካትም ነው? አየህ ጭንቅላቷን በሷ ቤት በጣም እኮ በቃ ተጠበሞታለች። መጠቀሟ ነው በሷ ቤት ስማርቱን አመንጣቷ ነው። መስደብና አንድን ግለሰብ የሌለበትን በሽታ አለበት ብላ ከዛ ፕራይቬት ህይወቱ ሴክሹዋል ህይወቱ ሳይቀራት ወጣ። በዛ ልክ ያ ማለት በጋሽ ወርቁ ላይ የሄደችው ርቀት ግለሰባዊ አይደለም፣ ማህበረሰባዊ ነው። እካኔም ነው እንጂ ደግሞ አንድ ሰው ብቻ አይደለም፣ ህዝብን የሚወክል ሰው ነው። የአማራን ህዝብ የሚወክል ሰው ነው። እንደ አንድ ኢትዮጵያዊም የኢትዮጵያ ህዝብም የሚወደው እሱ ሲጀመርም ዘርም ቀበሌም አለኝ ብሎ የሰራ ሰው አይደለም። በየሁሉ ቦታ ተገኝቶ ህዝብን በእያንዳንዱ ቦታ የሚደግፍ ሰው ነው። ይህንን ሰው ቀጥታ በዚህ ልክ አውርዳ መጣል የፈለገችው የታውቀው ነው። ምን አርጎ ለምን እንደሆነ ልንገርሽ፣ ቤትሻ ለምን እንደሆነ ከጀርባውማ ሌላም ሴራ ልንገርሽ። ለማንም ቅራቅንቦ ዝምባም ቲክታክ ላይ ጊፍት ስጧቸው፣ ወርቅ ስጧቸው ምናምን ብሎ ያለው አለ። እሱን ያስደፈረው እውነቱን ልንገርሽ። ለማንም ዝምባም እንደዚህ ስሙን በጥሩ ሲያነሱ ገብቷቸዋል። በጥሩ ሲያነሱ አይ መልካም ናቸው ብሎ ማድረጉ እንዲሰደብ እንዲዋረድ አድርጎታል። ስለዚህ ያንን ክብር ደግሞ በምን አድርጎ መለሰው? እኔ ልንገርህ ኖ ዮኒ፣ አንደኛ እሱ አያውቃቸው፣ እዚህ ቲክቶክ መንደር ያሉ ሴቶችን አያውቃቸውም። አሁን አንድ አለች፣ እኔ ስሟን መጥራት አልፈልግም፣ እንደ ኤክስትሪም ከእሱ ጋር ግንኙነት እንዳላት አብራው የምትኖር የምታስመስል ሴት በህይወቱ ግን አንድ ቀን አግኝቷት አያውቅም። ጆካ ይሄንን በጥራቆችም አሉ ታውቃለህ አይደለም? አንቺም ታውቂያለሽ። ማንንም ሰው አግኝቶ አያውቅም።
ማንንም ሰው አግኝቶ አያውቅም። እኔ መቤት ልንገራችሁና ሌላው ምንድነው ይቺ ሴትዮ እንዴት ነው ማለት በምን ተልኮ ነው እሷ የሄደችበት? አንድ ማህበረሰብን የፖለቲካ ልዩነት ስላለ ሀገራችን ላይ ችግር ስላለ እንደ ማህበረሰብ ሁላችን ተነቋቁረናል። እንደ ማህበረሰብ መጣ ከአማራ ህዝብ ጋር አሁን እሷ ብትገጥም እኛ በቀጥታ እንገጥማታለን። አንድን ሰው ያልደረሰባትን ሰው ምንም የማታውቀውን ሰው መጣ መጀመሪያ እንዴ የድፍረቷ ድፍረት እናንተ በውስጥ በኩል እኮ ሄዳ ጉድህን እንዳላወጣ ይሄን ያህል አንበሳ ውርድ እንዴ የእንትኗ እኮ የሞራሏ እኮ በቃ መንግስት ራሷን መንግስት አርጋ ማለት ነው የሶሻል ሚዲያ መንግስት አርጋ። ሌላው ከዛ ከፍ ሲል ግን ማጥቃት የፈለገችው ጀስት ጋሽ ወርቁን አይደለም ማጥቃት ኢቭን ተልኮ ይዛን የመጣችው ከጀርባ አደገኛ የሆነ ኃይል አለ። ብዙ የምናውቀው ነገር አለ በአሁኑ ሰዓት። ለምን ራሱን እንከሰሰኝ ብላ አንዳንድ የተናገረችው ነገር ለምን እንደሆነ ቆይ ማጆካ በውስጥ በኩል እናወራለን። ከማን ጋር ልታገናኘው ራሱ እንደፈለገች አሁን እሱን ማለት ነው ተልኮ ይዛ ነው ይሄን ያደረገችው። ግን ደስ የሚለው ወጣ ዛሬ ይቅርታ እንደምጠይቅ እናውቅ ነበረ። ወጣ ግን ይቅርታ ጠይቃ መልሳ በመርዝ ነው ለውሳ የወረደችው። አሁንም ቢሆን መጨረሻ ተሳድባ ነው ይቅርታ ብጠይቅም የሚፈታ ጉዳይ አይደለም። በሷ ይቅርታም ይመለሳል። መች አለቀ ክሱ ጆካ? ክሱ እኮ ገና ጀመረ እንጂ ታለቀና አላለቀም። እንዳላለቀ አውቃለሁ። ወረቀት ነው እንጂ የደረሳት ፍርድ ቤት እኮ አልቀረበችም። ቀጣይ ነው የሚታየው። በአካል አልቀረበችም። በአካል ገና ትናንትና ጠዋት እኮ ነው ወረቀቱን የወሰደችው ራሱ። አቤት አንበሳ ላክ ጉድህን አውጣዋለሁ ብላ በላከችበት ቁጥር እያለቀሰች ሲቁም ብላ ላከችበት። ወደ ሚዲያ ይሄ የሚበረከት አይደለም። ለሷ ገዛ ነው የሚሆነው። ይጣየ እሱን ተይው። ለምን መሰለሽ እሱ ይሄንን መተው ያለብን እሷም የራሷ የሆነ ኤቪደንስ የሚያዝ ነገር ስላላት ይሄንን መተው ነው ያለብን እኛ። እሱኛ ጋር ነው ተደምጦ የሚቀረው። ከዛ ሚዲያ ነው ልከፍትላት ነበር ደግሞ ቆይሽ የሚጣተው ማሳዘን አይደለም። ለሷ ነው የሚጠቅማት። ተይማትጠይቀሽ ግን እኔ ልንገራችሁ፣ አይ መሆን ያለበት ይሁ ሶሻል ሚዲያ ላይ ከአንዱ ወሬ ተቀብላ የአንዱን ተቀብላ ወደ አንዱ የአንዱን ገንዘብ የምታስይዝበት እንደሆነ ሙሉ ሰው አይቶታል። ሙሉ እኔ እያሳሳኩ በደንብ አድርጌ ያቺን ስራ እንድሰራ አድርጊያታለሁ። መሀይም ስለሆነ ላይ በደንብ እንድትሄድበት መሀይም ስለሆነች። ከዛስ ጉዷ ወጣ። ጉዷ በሙሉ ዝም ተብሎ ታየና ከዛ እንደዚህ ያለች በአደባባይ ነው አምጡ እያለች ስትባል የሀገሩን ሕግ እንኳን የማታውቅ ዶማ መሆኗን በዛ ታውቂ። እዚህ ሀገር የሚኖር ሰው አሁን ለምሳሌ ሕፃን ልጅ ሰደበ ማለት አለቀለት። ያውቃሉ፣ አይሰድቡም። እዚህ ሀገር የውጭ መሳደብ ይችላሉ የሌላ ሀገርን እስከማይከሱ ድረስ። ግን ምንድን ነው ያደረገችው? እስቲ እዚህ ጋር መታ ባያችሁት መጠን ምንድን ነው ያደረገችው? መጀመሪያ ሄደችባት ይችላል ታየች ሳራ ላይ ሄደች፣ ቀጠቀጠቻት። ገዛ በገንዘብ አልቅሳ ገንዘብ ሰጠች። አልቅሳ ሰው በገዛ ገንዘቡ ተሰድቦም ገንዘብ ይሰጣል። ሚዲያው የባለጌና የደደብና የአስመሳይ እንደሆነ ትላንትና ዛሬ ያሳያል። አስመሳይ ያ ነው የት ነበርኩ የሚለው ያናደደኝ እና እየተሰማኝ እና አሁን ደሳ ጅንኑ ጎጃም እሱን ተይውማ። ሌሎቻችሁ ሂሳብ እንተሳሰባለን። ምን ጀግና ነኝ ስትይ አልነበር እንጂ አንቺ ዝምባ ምን ያስለቅስሻል? ጀግና ነኝ ምንም አታመጡም ስትይ ስጨፍር ያልነበር እንዴ? ዮኒ ይህንን ነገር ማብራራት ያለብኝ አንድ ነገር አለ። በመጀመሪያ ደረጃ ጋሽ ወርቁ አይተህ ነው አንቺን ቁጭ ብሎ ቲክታክ ላይ ሚውት አድርገው አንቺን ቁጭ ብሎ የሚከታተል ሰው አይደለም። እሱ ማለት ከሀገሩ ሲሰደድና ከሀገሩ ሲወጣ ለማህበረሰቡ ዛሬ ደልቶት በመንግስት እጅ ቢቀመጥ እንደሌላው ባለሀብት ከሚገባው በላይ ገንዘቡን ሰብስቦና ጥሩ ኑሮ መኖር ይችል ነበር። ዛሬ ሀገር ለሀገር የሚንከራተተው ለማህበረሰብ ይሄ ሆኖ እያለ አንቺን ቁጭ ብሎ የሚከታተልበት ምንም አይነት መንገድ የለውም። አድራሾቹ እኛ ነን። ለህዝብ ብሎ እስከወጣ ድረስ የህዝብ ልጅ እስከሆነ ድረስ ከእሱ ጎን የመቆም ግዴታ ስላለብን እሱ ሲነካ እኛን ስለሚያመን ሪከርድሽንም ሁላ ነገርሽንም አድራሾቹ እኛ ነን። ለምን የሱ ክብር ሲነካ እኛንም ስለሚያምን
አንቺ ቁጭ ብሎ እንደሚያይሽ ምናምን HIV ያለበት ብለሽ አደባባይ ላይ ወጥተሽ ተራ ሰው እንኳን ብትናገሪ በጣም ያማል። አይደለም እንደዚህ አይነትን ትልቅ ሰው የማህበረሰብ ልጅ አስፈላጊ ከሆነ ለአማራ ብቻ አይደለም እሱ ሲሰራም ነበር፣ ለአማራ ብቻ አይደለም ሲረዳም ነበር። መሄድ እንችላለን እንደ ተቋማትም እንደ ማህበርም ወደ 280 ለኦሮሚያ ተፈናቃዮች የሰራቸውን ቤቶች እነዛን መናገር እንችላለን። ዛሬ ምናልባት በእናንተ እጅ ቢሳደድም ስለዚህ እሱ ቁጭ ብሎ እኛ እዚህ ተቀምጠን እሱ ሊነካ አይችልም። ነገም ዛሬም ተራ በተራ በአጠቃላይ አውቋችሁ አይደለም እስከ ስማችሁ እስከ መረጃችሁ እስከ ማንነታችሁ ሁሉ ነገር የምናደርሰው እኛ ነን። አሽቃባጭ ልትል ትችላለህ። ግዴታችን ነው ማሽቃበጥ፣ ግዴታችን ነው ለራሳችን ሰው መቆም። በነገራችን ላይ እኮ ከንትና ማኑ ስሙ ይሄ በላይነህ ክንዱ ከሱ ያልተናነሰ ሀብትና ንብረት ያለው ሰውዬ እኮ ነው። በላይነህ ክንዱ ዛሬ የደረሰበትን እያያችሁ ነው። የብልጽግና ደጋፊ ሆኖ ይሄ ሰውዬ ሀብትና ንብረቱን ለአማራ ህዝብ ሲል ነው በትኖ ሄደው ህዝብ ነው ከበላይነህ ክንዱ ያላነሰ ሀብትና ንብረት እና ስለዚህ በላይነህ ክንዱ ዛሬ ደብረ ብርሃን ላይ የመኪና መገጣጠሚያ እንደውም ከሱ የበለጠ ሀብትና ንብረት የነበረው ሰው ነው። ዘይት ፋብሪካውን እኮ ለመንግስት ከዚያ በላይ ሀብትና ንብረቱን ጥሎ የወጣ ሰው ነው። እሷ መስዋዕት ነው። ይሄ ሰውዬ ህዝብ ነው እንጂ የነካችሁ ግለሰብ አይደል፣ ወደደችም ጠላችሁ። እሱን ማስረዳት አይጠበቅብንም እኛ አብድዬ። ለማንኛውም ሐሳብ ያላችሁ ቀጥሉ። እድሉን ካገኘው ማውራት እችላለሁ ወይስ ሌሎቻችሁ ታወራችሁ? ያው እንግዲህ እንደሰማናት ነው። አሁንም ጥጋቧ አልወጣላትም፣ አልበረደላትም። ሁሉ ነገሯ የንቀት ነው። እንግዲህ እያየን ነው። አሁን እሷን በይቅርታ ወይም በሽማግሌ ጋሼ ላይ የሚደርሰው ጫና እሱ መቀበልም መስማትም የለበት። መማሪያ ነው መሆን ያለባት። ማን ይቅርታ የሚያደርግላት? ኖ ዌይ። አሁን በሽማግሌ በምን ይሄው እየተማጸነች ማን ወንድ እናት የወለደችው ነው ሽማግሌ ሲሰደብ ሂዶ እሷን አቁም ያላለ ለሄለን ነው ሽምግልና የሚመጣ? ማን እናት የወለደችው? እስኪ ብቻ ሳይሆን ዛሬ ያደረገችው ነገር ሽምግልና ላይ ያደርሳትም ባይዘዌ ማለት ነው። ሊያዝንላት የሚችለው ዛሬ ስርዓት ዛሬ ሰደበችው እኮ በድጋሚ ይቅርታ ካለች በኋላ መልሳ ሰድባዋለች ዛሬ። ስለዚህ ይሄ ዛሬ ያደረገችው ነገር ድጋሚ ይቅርታ አይደለም፣ ምንም ልታረግ አትችልም። ስታለቅስ የነበረውን እኮ እናውቃለን፣ ሁላችንም አይተነዋል። ግን እንደገና በድጋሚ ሰደበችው እኮ እንዴ! በመርዝ የተለወሰ ነገር እኮ ነው የተናገረችው። እንደውም ክሱን አጥብቆ እንዲቀጥል ነው የረዳችው። ኢትስ ኦኬ፣ ችግሯ ነው። ከጀርባ መክረው ያመጧት ሰዎች ነው የባሰ ዛሬም የገደሏት። ሃሽታግ እኔም የማረጋግጥልሽ ይሄን ነው። በይቅርታ የሚታለፍ ነገር የለውም። ሌላ ደግሞ ምን እንደሆነ ልንገርሽማ እዛ ኖርዌይ ላይ አንዴ ኖርዌይም ስዊድን ስካንዲኔቪያን ሀገሮች አንዴ በወንጀል ከተከሰሽ የትኛውም ስራ ለመቀጠር ስትሄጂ ከፖሊስ ወረቀት ይዘሽ ካልሄድሽ አትቀጠሪም ስራ። ተረዳሽ? ምንም አይነት ስራ ስታመለክት ከፖሊስ ከወንጀል ነፃ መሆንሽን ወረቀት ይዘሽ ስትሄጂ ነው እንትን የምትቀጠሪው። አሁን እሷ ስራ ለመቀጠር እንኳን ብትሄድ ይሄ ወንጀል ይሄ ሊስቷ ላይ በቃ ሂስቶሪዋ ላይ ያለ ነገር ነው። አንድ ባለሀብትን ሰድባ እንደዚህ ብላ ቡሊ በማድረግ ተከሳ ነበር የሚለው ሁሌ አለ። በቃ ከዛ ሀገር እስክትሞት ድረስ እዛ ሀገር እስከኖረች ድረስ ይሄ ሂስቶሪ እየተከተላት ነው የሚሄደው። ገባሽ? ለዛ አይደል እንዲህ ሀገራዊ ናፈቃው ሊሄድ እኮ የምትለው ለዛ ነው። ገባሽ አይደል? ወይ ኢትዮጵያ ይሻለኛል ወይ ገንዘቡን ልክፈል ነው። እሷን ሳጨርስ ተከሳ ወደ የት ነው የምትገባ? በየት ነው በእግሯ ልትገባ ነው? ኖ ይኸውልህ፣ አይ እሷ ያልሽው አሁን መሸሽም ይሁን ከዛ ሀገርም ቢሆን ዋጋ እንደሚያስከፍላት ተናግራለች። ገባ? ምንም አይነት አቅም እንደሌላት ተናግራለች። ገንዘቡንም ብከፍል አንዴ ኬዝ ከተበላሸ ምንም አይነት ሰርቪስ ላይ የሚሆን በስራ የምታገኘውም አድቫንቴጅ ላይ አሁን ሚጣ እንዳለችው በቃ ዝግት ነው የሚልበት። ታውቀዋለች ይሄንን። ገባህ አይደለም ወይ? በስርዓት እንኳን ተማጽና እንኳን ይቅርታ እያለች እንኳን አደቧን ብትይዝ ቢያንስ እንደው እንኳን የረሬታ አዘኔታም ልብ ሊኖር ይችላል። ግን አሁንም ጥጋቡ አለቀቃት። ሆን ብላ ወደ ዘር ወደ ፖለቲካ ለማዞር ነው። ጥጋብ አይደለም አሽትዬ። አሁን እሷ ወጣ ዛሬ ስትናገር የነበረው ከፖለቲካም ከምንም አገናኝታ ህዝቡ ተነስቶ አይተዋት ምስኪን ናት፣ ይቅርታ ይደረግላት፣
ወይም ይሄን ሰምተህ ትልልቅ እሱን የሚያከብሩ እሱ የሚያከብራቸው ሰዎች ሂደው ይቅርታ እንዲጠይቁላት ይቅርታ እንዲደረግላት ያንን መስመር ነው የፈለገችው። ሲሰደብ ቁጭ ብለህ ስትሳለቅ የነበርክ ሲሰደብ ሲዋረድ እኛ እንቅልፋችንን አተን እርር ብለን የነበርነው ሰዎች ዛሬ አሁን ማንኛው ወንድ ነው ማንኛው ለሱ ክብር ያለው ሰው ነው መጥቶ ይቅርታ አድርግላት አንተ ትልቅ ሰው ነው ከሷ ጋር ወርድህ የሚባልም ነገር የለም። ያን ጊዜ ስትናገር ስትሳደብ ነበር መናገር የነበረባችሁ። አንድ ሰው እስኪ ማን ነው ይቅርታ ያድርግላት ብሎ የሚመጣ? ማንም ይቅርታ ሊያደርግ ህዝብ እንደ ህዝብ ነው የተነካካቸው። ላትም እንጂ የሚያደርግላትም ሰው ኔቨር በጣም ጎበዝ ነሽ። ኔቨር ብቻ ነች ከዱባይ ቅማላም ብላ ያባረረቻት። ሌላው ሲያለቀልቅ ጮኸን አብደን እኛም ሄለን እውነታውን ነው የምትናገረው። ሄለን የነገሯትን ነው የምትናገረው ሲሉ የነበሩ ሰዎችን አይተናል። አንበሳ ሁላችሁም ዮኒ አሹ የሚታየ ሁላችሁም ቤት ሰላም ነው? እንዴት ነሽ? አማንሽ ቀኑብሽ ቀላል ይቀኑብኛል እንዴ? የኔ ጉዳይ አክቹሊ እኔ እና እሷ አንተዋወቅም። እኔ በሶሻል ሚዲያ ላይ የምመጣው ከወንድም ከእህቶቼ ጋር ልጫወት ፈታልል እንጂ ምንም የማገኘው ጥቅም የለም። ግን ተራ ሀሜት፣ መሰዳደብ ኢትስ ኦኬ። እኔ ጋር የመጣችሁ ማን ሲንግል ሆኖ ማን ጃምቦ ይሆናል? ትዳርሽን አፋታሻለሁ፣ ልጆችሽ ያለ አባት ይቀራሉ ወይ አባታቸው ነጥቆሽ ይዟቸው ወደ ሀገሩ ገብቶ አንቺ ሰንደል ለኩሰሽ ነው ያለችው ይዘሽ መንገድ ላይ እንድትወጪ ይፈልጋለሁ ኦር እስር ቤት እንዲያስገባሽ ባልሽ ይፈልጋለሁ። የምታወራው ሁሉ በጣም ነው የሚያስቀው። ባይ ዘ ዌይ ለባለቤቴ ስነግረው ዮኒ እንደዚህ አይነት ሰዎች በጣም ጋንጊስተር ናቸው። ሌጋል አክሽን ነው መውሰድ ያለብን። አየሽ ካንቺ እሷ ብር ፈልጋ ነው በእንደዚህ አስፈራርታሽ ነው ያምንሻለሁ። ግን የልጆቼን እናት ከ10 ዓመት በላይ ማቃትን ሴት በዚህ ደረጃ አታክ የምታደርግ ሴት ኢትዮጵያን የምትኖረው ነው ያለኝ። ፈርስት ኩዌስችን ኖ ዩሮፕ ነው ስለው በጣም ነው ሞሪ ተናደደው። ገባ አንድን ሴት ምንም ሳልደርስባት ጭራሽ አላቃትም። ያወኳት ራሱ በሳራ ላበሻ ነው። የማላቃትን ሴትዮ የማታቀኝን ተነስታ ትዳሯን መበተን ነው የምፈልገው ማለት ምን ማለት ነው? እኔ ሲንግል ሆኜ እሷ ጃምቦ አትሆንም አለች። እና እሷ ሲንግል የሆነችው እኮ መርጣ ነው። ፈልጋ ሊሆን ይችላል፣ ባላት ፈልግ ሊሆን ይችላል። it's not my problem። እኔ የራሴ ላይፍ እየኖርኩ ነው። ጃምቦ መሆን ከፈለኩ እኔ መብቴ ነው። በዚህ ደረጃ በመጀመሪያ የሆነ የውሸት መረጃ ይዛ መጣች። በልጇ እየማለች እግዚአብሔርን እያለች ነይና በውስጥ እንደራደር ወይ እዚህ ላይቭ ላይ እንደራደር ወይ በውስጥ እንደራደር። ይሄው ነው እንግዲህ ኔቨር ጊቭ አፕ ያለኝ መረጃ። ብዙ ሳልሄድበት ያንቺ ነው መብቱ አለች። I leave it for you you can decision whatever you want አይነት ነገር። ከዛ እኔ ደግሞ እንዴ አልኩኝ እንዴት ለአንድ ሰው እገዛለሁ? ለፈጣሪ እንጂ የምገዛው ወይ ደግሞ ለህግ ነው አልኩኝ። ከጎኔም ያሉ ወንድሞቼ ይሄን ነገር ብታረጊ ከኛ ጋር ነው የምትጣየው አሉኝ። አበረቱኝ እና ያንን ውሳኔ ወሰንኩኝ። ቴንክ ዩ ሜሊዬ። ዛሬ አሁን ቀብረር ብለሽ የደስታው ተካፋይ ትሆኛለሽ። አየሽ ቀልድ ነው የሚመስላቸው። የሰውን ስም የሰውን ህይወት እንዲህ ማበላሸት ፐርሰናል ኬዝ ቀላል ይመስላቸዋል። በተለይ ውጭ ሀገር ተቀምጣችሁን እያንዳንዳችን እንተዋወቃለና ውሻ እንኳን ጫፉን የማንነካበት ሀገር ላይ በዚህን ያህል ደረጃ ደረታችሁን ገልብጣችሁ ሰው የምትናገሩ ሰዎች ለራሳችሁ ፍሩ። በተለይ ደግሞ የምትጋጩትን ግንብ እወቁ። እሷ እዚህ ተራ ቲክታክ ላይ እንደምታየው ሰው መስሏታል ወርቁ። ቢኮዝ ጋሼን የሚያስጠቃውም እንደው እጁ ለማንም ስለሚዘረጋ አንዳንድ ነገር ባደረገው ነገር ላይ ነው ይሄውላ እንደ ተራ ሰው እንዲታይና ስሙን በዚያን ያህል ደረጃ እንዲጠለጠል እዚህ ሚዲያ ላይ የተደረገው ማለት ነው። ይሄ ሰው ለኛ አይናችን እንደሆነ በጣም ግልጽ ነው፣ ይታወቃል። እሱ እኮ ኢትዮጵያዊ ነበር። እናንተ ግን በዘሩ በማንነቱ ተሸማቆ ካለበት ሀገር ላይ ተሰዶ ሀብት ንብረቱን ጥሎ እሱ የከፈለውን ዋጋ ማናችን ከፍለናል? ማናችንም። ስለዚህ እንዲህ በቀላል የሚተው ነገር አይደለም። እናንተ ተዋት በቃ ኖ ደስ ሲላችሁ የምትክቡ ደስ ሲላችሁ የምታወርዱት ሰው አይደለም። ኦኬ ክብር ያለው ሰው ነው። እንደ ማንኛውም ሰው ለሁሉም ሰው ደራሽ ነው።
ከማንም በላይ ለተቸገሩ እህቶች ወንድሞች የሚያደርግ ሰው ነው። ማንነቱን፣ ሀብቱን፣ ስልጣኑ ምኑንም ትቶ የኖረ ሰው ነው። ለማንነቱ ለኛ ለእያንዳንዳችን ዋጋ የከፈለልን ሰው ነው። ስለዚህ ሁልሽም ሊሰማሽ የስሜት ይገባል። ምን እንደሆነ ያለ ስም ማጥፋት እንደሆነ ምን እንደሆነ ማየት አለባት በህግ። እኔ ለሷ ምንም ሚራራ ልብ የለኝም። ትጠየቅበት፣ በሱ ጉዳይ ትጠየቅበት። ወይ ወደ እጇን ታገኝ ዋጋዋን ይዛ ትቀመጥ፣ አለቀ። ሌላው ግን በዚህን ያህል ደረጃ ጋሼ ስሙ እንዲነሳ ያስደረጉ ዱባይ ላይ የተቀመጡ አለሌ ማፊያ ግሩፖች ደግሞ እነሱ መለቀቅ የለባቸው። ቀጣይ ስቴፑ ደግሞ መዞር ያለበት ወደ እነሱ ነው፣ አለቀ። እኛ ሚዲያ ላይ ያለን፣ እሱ ደግሞ በአካል በሚያደርገው ነገር ያደርጋቸው። ከነሱ ራስ ማንም አያልፍም። ማንም እንግዲህ ሰሞኑን የነበረውን ውዝግብ አይታችኋል ሁላችሁም። እኔም ነገሮችን ቆም ያደረኩት በተግባር ነገሮች ስለሚሄዱ ነው። አንደኛ ነገር ህይወታችሁ በእርግጥ ሶሻል ሚዲያ ላይ ነው ቢዝነስ የምትሰሩት። እርዳታም የተደረገላችሁ እርዳታ መስጠት ዝቅ ብሎ እናንተ ማካፈል፣ ለእናንተ እጅ መዘርጋት አንሶ መገኘት አይደለም፣ ትልቅነት ነው። ግን እስከተሰጣችሁን ነገር እንመልሳል በውስጥ ሂዳችሁ የምታወራ ከአንዳንድ የስልክ ሪከርድ ተደረጋችሁ ከአንዱ ትላላካላችሁ። ያ ሁሉ ሪከርድ እጄ ላይ ያለ ጥሩነት፣ መልካምነት ማድረግ ዝቅ ብሎ ማድረግን ለእናንተ መለገስ እንደ ትንሽነት ከታየ ያ ደግሞ በምትዳኙ ትዳኛላችሁ። መልካም ነገር ተደርጎላችሁ በውስጥ ሂዳችሁ እስከ መስሪያ ቤት ድረስ ሂዳችሁ ስም እስከ ወንጀለኛ ማድረግ፣ ወንጀለኛ አድርጎ እስከ መቦጨቅ፣ አሸባሪ እስከ ማስባል ደረጃ የደረሳችሁ ዱባይ መነሻው ዱባይ ነው። እዛ ግሩፕ ላይ መጀመሪያ ስትነከነኩ ስታወሩ ስታብላሉ የነበራችሁ በአጠቃላይ ሚዲያ ላይ ወጣችሁ ያን ያክል አልተናገራችሁ፣ በበጎ ነገር ነው እንዲያሽሙር በውስጥ በኩል ግን ብዙ የተዝረከረከ ነገር ያደረጋችሁን ነገር አለ። እሱ ነገር ደግሞ ለእኛ እጃችን ላይ አለ። ካሁን በኋላ በተግባር እንጂ ማንም ሰው ጋር አንችሌ አፍ የሚካፈስ የለም። ይሄ ነው ያለው ነገር። ለማንኛውም መቀጠል ራሱን እንዴት ያስከብራል። አንቅሳ መነጽር አረገች እኮ አይኗ ቀላባት። ለምን መነጽር ፔስታል አይኗ ላይ አለጥፍም? እንደ ጋሪ ለምን ካርቶን ከጎን አለጥፍም? በዚህ አጋጣሚ ጆካ ኔቨር ማለት ነው በጣም ነው ያስደሰትሽን። ምንም ይፈጠር ምንም ይከፈለኛል ብላ ያሰበችውን ነገር ዴቼ ቢ ስላልሻት ይሄ ያንቺም አስተዋጽኦ አለው። እውነት ለመናገር ገብቶሻል። እንደማንኛውም ሰው ብትዝረከረኪ ኖሮ ይቀጥል ነበር ሌሎች እህቶቻችን ጋር እና በጣም ነው የምናመሰግንሽ ምንም ነገር ባለመስጠትሽ ማለት ነው። ነው ይቅርታ አድርጉልኝና ትንሽ ጎጥ ስላለብኝ ሸገሪያንስ ጭንቅላት ሲኖራችሁ እንደኔ በር ታስባላችሁ። ላይክ በቃ እውነቴን ነው የምላችሁ። ፍርሃትም ምንም ያልበገራት ሰው ናት። እግዚአብሔርን አንዳንዴ ይሄ ይቅርታ ነው አዲስ አበባነቴ ትንሽ ጎላ ስለሚልብኝ በቃ ይዘናት ነበር ኔቨርን ማለት ነው። በጣም በተከታታይ ቤቴንም ከፍቼ ሰው ጋር ሄደን እች ልጅ አንድ ነገር ብታደርግ ዱባይ ላይ እንዳሉት ሌሎቹ ማፊያዎች ነው ምን ቆጥራት በቃ ነው ምን ቆጥራት። ስህተትም ታድርግ ምንም ታድርግ መወቀስም መወቃቀስም ያለባት ከገዛ ባለቤቷ ጋር ነው። የራሷን ጉዳይ መጥተሽ የኔቨር ጉዳይ ይሄ የአራዳነት የምናምን ሳይ ሁላችንም እኛ ከጎኗል መነጋገርም ሆነ መደዋወልም እሱን ራሷን ኔቨርን እንዲጎዷት እሷ ጋር የነበሩ ከጀርባው የነበሩ እዛው ዱባይ ያሉ ጥሩ ሚዲያ ላይ መጥተው ጥሩ የሚጫወቱ ስራ እንሰራለን እያሉ በህዝብ ደምና በትንንሽ እህቶቻችን ዝቅ በሚሉ እያስፈራሩ የሚነግዱ ሴቶች ናቸው። በውስጥ ሄደው እሷ ስሟ እንዲነሳ ይሄ ነገር እንዲደረግ ማንንም እኮ የምትሰሩትን ስራ ጠንቅቀን እናውቃለን። ዘመቻው እኛ ላይ ሁሉንም ዘምተው አሳቃ እንድታጠፋ ነው። በጋሽ ወርቁ አይተነውቆን ከመንግስት ጋር ምን ችግር አለበት? ግልጽ የሆነ ነገር ነው። ሄለንን የሚገፋፋት ማን ነው? የብልጽግና አካላቶች ናቸው። ዱባይም ውስጥ እንዴት አይነት ዘመቻ ሰብስባችሁ እንደምትሰሩ ያንን እናውቃለን። እኛ የምንኖርበትም ሀገር ስለሆነ ማን ከማን ጋር ይገናኛል፣ ማን ከማን ክስ እንዲመሰረትበት ከሀገር ከስራው ተፈናቅሎ ዲፖርት እንዲደረግ የምትሰሩ ማን እንደሆናችሁ በደንብ እናውቃለን። አሁን ጊዜው ነው፣ እንነጋገራለን። አሁንም እኔ መናገር የምፈልገው ራሳችሁን ጠብቁ፣ ወገናችሁን አሳልፋችሁ አትስጡ። ይሄንን ነው የምለው። በተረፈ እኔም በጣም ቆየሁኝ።
ዮኒ አቡፋኖ ሁላችሁም አላችሁ፣ በርቱልን ነው የምንለው። ቴንክ ዩ። በዚህ አጋጣሚ ዮኒ ያለፈው ከዚህ በፊት እኔ እናንተ ተቀያይመናል። ይቅርታ ልትባባሉ ስትሉ አይ ግን አመሰግናለሁ። ደህና ደሩልኝ። በጣም ከጎኔ ለነበራችሁ አመሰግናለሁ። እያወራሁ ነበር፣ ትንሽ ውሻ እየጮኸች ነው። እኔ ፐርሰናል የተናገርኩ እንደዛ ታውቃለህ የነበረውን ያን የሰዓት ጊዜ። አሁን ግን ባየሁት ነገር ኦልሬዲ ብሎክ ነበርን አይ ቲንክ ሰው ባየሁት ነገር ብዙ ከአባቶቼ ጋር ከወንድሞቻችን ከአስተማሪዎቻችን ጋር ባለው ነገር አሁን ላይ አም ሶ ሃፒ በዛ ይቅርታ በይው ትልቅሽ ነው። ይቅርታ በይው ስታኝ ፈትቻለሁ። እኔ ታላቁስ ቦን ይቅርታ በይው ትልቅሽ ነው። ይቅርታ በይው የአዲስ አበባ ልጆች አይደለም እኔ ታላቁ አዲስ አበባ እናት እንትን የሚያገናኛቸው ይዘርሃል። ይሄው አንድ አደረገን እኮ አዲስ አበባ ፋራ እኮ አይደለም። ፋራ ቢሆን ስታኝ ፈትቻለሁ በይና በቃ ትልቅሽ ነው። ይቅርታ በይው ይቅርታ በይው ቀጥታ እኔ ታላቁ ቦን ጆካ እድሜ አሽቶ ይቅርታ እድሜሽን ስለማውቀው ይቅርታ በይው። እሺ ይቅርታ ወንድሜ ይቅርታ። አረ ጣጣ የለውም። አንዳንዴ ስሜታዊ ሊያደርግ የሚችል ነገሮች ሊኖሩ ይችላል። ያ ምንም ማለት አይደለም። ስህተት አልነበረም። እኔ በዛ ሰዓት እንዲህ ማድረግ ስህተት ነበር። ቱ ቢ ኦነስት አልነበረም አይደል? ኖ አይ ከስሜት መውጣት አንዳንዴ ጥሩ ነው። በማስተዋል መናገር እኮ ይቻላል። አሁን እኔም ፐርሰናሊ እንዲህ ነው ማለት ይቻላል። ሶሻል ሚዲያ ላይ እኔም ተናጋሪ ስለሆንኩ ማለት ነው። እናት ጋር ምናምን መሄዱ ነው ስቅጥናው እንጂ የከተማ ልጅ ከሆንሽ ደግሞ እናት ምናምን አይሰድም። ያውም ሴት ሆነች ማለት ነው። ያ አንተ ደግሞ የአምላኬን እናት ነካብኝ በሰዓቱ አልነካውም። ኖ ቅድስት ድንግል ማርያምንማ እንደኔ አትወጃትም። እሱም ተይ በነገራችን ላይ ጋይስ ካርማ መፍራት ግን ጥሩ ነው። ይኸው አሁን መነጽር ለብሳ ይምር በሶፍት እየጠረገች ነው፣ እያለቀሰች ነው። የእህቶቻችን የብዙ ሰው እንባ ነው የሚያስለቅሳት። ካርማው በራሷ ነው የደረሰው። አይ የእሷ ደግሞ አይን ያወጣውን ገባሽ? አሁን ገንዘብ ካለመጣችሁ እያለች ጉዳችሁን አወጣዋለሁ የሚል አዲስ ቢዝነስ ነው የከፈተችው። አማረብኝ ብላ ገብቶሻል? ይሄ በጣም የቆሸሸ በአበሻ ተደርጎ የማይታወቅ ገንዘብ ካላመጣችሁ ጉዳችሁን አወጣዋለሁ አደባባይ እያለች አምጡ እያለች እያንዳንዱ ሰው እየፈለገች በሳራ የለመደችውን በሌላ ለመጫወት ፈለገች። ዮኒ ጀግና አልነበረች እንዴ? ግን ጀግና ነኝ ማንም የምን አባቷ ጀግና መሀይም ናት እንጂ መነጽሯን አርጋ ሂድ ትለዋለች። በቃ ሄድ ለቅሶ መሀይም ናት እንጂ ጭንቅላት ያለው ሰው አውሮፓ የኖረ ስንት ዓመት የበሰበሰች ሰው ትንሽ እንኳን የአውሮፓን ሕግ አታውቅም። የሆነ ሰው አቅም ያለው ሊኖርና ሊያጠቃኝ ይችላል ሰው አይልም። እንዴት አይልም? እንዴት በዚህ ደረጃ ሰው ላይ ይኬዳል? ሳይደረስበት ምን ሳይባል በየትም በኩል ሳይመጣበት ወርቁን አላወቁትም ማለት ነው። ሀገር የሚያንቀጠቅጥ ሰውዬ ማንም ዝምባም መጨፈሪያ ሊሆን ነው። ሞቱን ይመርጣል። ቃል ለምድር ለሰማይ የምናገረው ምንድን ነው? እንደ ወርቁ አይተነው በክብሩ የማይደራደር ሰው እዚህ ምድር ላይ አታመጣ። ሞቱን ይመርጣል። እንደ ማንም ልፋጫም መጫወቻ አይደለም። እውነቴን ነው የምለው እና ብዙ ሰዎችን አጥቅታለች። ብዙ ሰዎች ላይ ሄዳለች። ብዙ እኔ ስትሰዳደብ ራሴን ችዬ ያንን ሰው ብቻ ነው የምነጋገረው። ምንም ቤተሰብ ጋር አይኬድ ምን አይኬድ ተገኝታለች። አሁን እንደፈለግሽ ብትሆኚ ጅንኑ ብለሽ ስም አወጣሽለት አንቺ ዘንባ። ትላንት ምን ስትዩ ነበር? አሁን ጅንኑ እያለች ስም ጅንኑ ጎጃሜ አለች። እንደዚህ ነው የጀግና ዘር። አዎ ጎጃሜ ነው። እንደዚህ ነው ያስፈሳሽ። ጎጃሜው ነው። አልሰማችሁትም? አንበሳው ነው ችግር ያመጣብኝ አለች እኮ። ቢቀርብ ይሻላል። አንበሳውን ለምዳ አይደል እንደ ስንቱን ስትጠርብ ፈተሽው ሙዚቃ ብትሰሙት በቃ እኔ አሁን ገብቼ መቼ ጥብሴ እኮ ናት። አሁን ደግሞ ጎጀመች እኮ ጎጅማ አሁን ዳሞት የሆነች አይደል ይቺ ዳፍንታ ጎጀመች እኮ ይገባልሻል። ትረጋጋ። እኔ አሁን ደግሞ በተራይ እሷን እየረገጥኩ አንበሳ ይወርዳል። ይሁ ደግሞ ተራ አለን ለክብራችን ይበጣጠሳባት። አሁን ገለገባለሁ ከእናንተ እንደወጣው መጣ። ዮኒ ቀጣይ ማን ይመስላል?
እነ ጎታቶች ምናምን ዱባይ ነው። ከዱባይ ነው እነ ጉቶ የሆነ የተለየ ነገር ያሉት ካለ ይታያል። እድል ምን ስትይ ሰምቻለሁ። ጠብቶ ሊበላ ብሎ ዘፈን የሰራው እኮ ሪከርድ አለኝ እኮ አንተ አለ እንዴ ትልክልኛለህ አባቴ እንዴ ጆከርን ጠብሶ ሊበላ ነው ብሎ የሰራት ቪዲዮ መች ምን ላቀቅ ይመስል አልተዋወቅንም እኛ